ባረቅት ከተማ የምትኖሩ ኦርቶዶክሳውያን ምእመናን ከሩቅና ከቅርብ ለዚህ መንፈሳዊ አገልግሎት የመጣችሁ ኦርቶዶክሳውያን በሙሉ በዚህ በጎ ስራ የተባበራችሁ የሙስሊም፣ የፕሮቴስታንት፣ የሌሎችም ቤተ እምነት ወንድሞቻችን ሁላችሁ በአጠቃላይ የዚህ በዓል ታዳሚዎች የሆናችሁ እንደምን ሰነበታችሁ? እንደምን አላችሁ? እግዚአብሔር አምላካችን ሁላችንም በያለንበት ጠብቆን በያለንበት እያመለክነው እንድንኖር ፈቅዶ ዛሬ ደግሞ በዚህ በጉመር ወረዳ በአበኬ ደብረ ሳህል ቅዱስ ሚካኤል አዲሱ የህንፃ ቤተ ክርስቲያን ምረቃ በዚህ ባማረ ሁኔታ ከሩቅና ከቅርብ እንድንሰበሰብና በፊቱ ቆመን እንድናመሰግነው ያደረገን የሁላችንም ፈጣሪ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንኳን ለአዲሱ የደብረ ሳህል ቅዱስ ሚካኤል ቤተ ክርስቲያን የቡራኬውና የቅዳሴ ቤቱ ስነ ስርዓት አደረሳችሁ አደረሰን። ብዙ ተብሏል። እኔ አሁን ብዙ የምለው ነገር አለኝ። ብዙም ልል እፈልጋለሁ። ብዙ በጣም ደስ የሚሉ ነገሮች በዚህ አይነት አጋጣሚ ሊገለጹ የሚገቡ ነገሮች አሉ። ግን ደግሞ አጋጣሚ ጀማሪም ጨራሽም ስለሆን በቅዳሴ ጀመርን። አሁን ማጠናቀቂያው ላይ ሁሉም ቀድሞ ማለት ስላለበት ሲል ጊዜው ስላለቀ አሁን በዚህ ጠራራ ፀሐይ አቁሞ ብዙ ነገር ማለት ይከብዳል። ሕፃናት አሉ፣ ሽማግሌዎች አሉ፣ ደካሞች አሉ። እነዚህን ሁሉ እንደገና ደስታችንን ለመግለጽ ጊዜ ብንወስድ እነሱን ማድከም የሚቸኩለውን ማዘግየት ስለሚሆን ልለው የሚገባው ነገር በሌላ ጊዜ አሁን እንዳለፈው ጊዜ ስላልሆነ ትንሽ ቤተክርስቲያን ስላልሆነ ራሱ ቤተክርስቲያን ኑና አገልግሉ ብሎ የሚጠራ ቤተክርስቲያን ስለተሰራ በዓመት አንድ ጊዜ በእንደዚህ አይነት ብቻ ሳይሆን በራሴ ሐዋርያዊ ጉዞ እቅድ ውስጥ አካትቼ እዚህ ያላችሁ ካህናትን፣ ምእመናንን፣ የሰንበት ትምህርት ቤት ወጣቶችን ለበዓል የምትሰበሰቡትን በዚያን ጊዜ በሰፊው የማስተምር ሀሳቤን የምገልጽበት ጊዜ ስለሚሆን ብዙ አሁን አላደክማችሁም። ሁሉም ሰው ደስታውን ገልጿል። ተገቢ የደስታና የምስጋና ቀን ነው። ዛሬ ሁለት ነገሮች ናቸው አብረው እያከበርናቸው ያሉት ባጭሩ። አንደኛው ዓመታዊው የእመቤታችን የቅድስት ድንግል ማርያም የልደቷ በዓል ነው። ግንቦት 1 በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ትውፊት ግንቦት 1 ቀን የተወለደችበት ነው ብለን በየዓመቱ እናከብራለን። ሁለተኛው ደግሞ ሁላችንንም የሰበሰበው ደግሞ ልዩ ፕሮግራም የዛሬው ልዩ ቀን የሚያደርገው የህንፃ ቤተ ክርስቲያኑ ምርቃት ነው። ሁለቱንም በአንድ ቀን አክብረናል። በእውነቱ ቤተ ክርስቲያኑ ብቻውን መመረቅ ቢሆን ኖሮ ዛሬ ባርከን ነገ ቅዳሴ ቤቱ ነበር የሚሆነው። ነገር ግን የልደታ በዓል ዛሬ በመሆኑ ትላንት ተባርኮ መግባት ስለነበረበት መጥቻለሁ። ትላንትም በዚሁ በደመቀ ሁኔታ አቀባበላችሁ፣ አሰላለፋችሁ፣ አዘማመራችሁ፣ ጸጥታችሁ፣ አንድነታችሁ፣ ስብስባችሁ ከአዲስ አበባ ከክፍላተ ሀገር ከዚህ ከጉመር ወረዳ የመንግስት ኃላፊዎች፣ የቤተ ክህነት የስራ ኃላፊዎች፣ ኦርቶዶክሳውያን ምእመናን፣ ሙስሊም ወንድሞች፣ ፕሮቴስታንት ወንድሞች፣ ሌሎችም ሁላችሁ በኦርቶዶክሳውያን ደስታ እንደሰታለን። የኛ
ደስታ የነሱም የኛ ነው ብላችሁ ተባብራችሁ ስናያችሁ እጅግ በጣም የሚያስደስት የሁላችንም ፈጣሪን ደግሞ ሁላችንም በፍቅር ስንሰበሰብ እጅግ ያስደስተዋልና እንኳን ደስ ያላችሁ፣ እንኳን አደረሳችሁ። እንግዲህ የልደታ እመቤታችን የልደቷ በዓል በየዓመቱ ስለሚከበር ታውቁታላችሁና እመቤታችን ቅድስት ድንግል ማርያም የሰው ዘር ናት፣ ሰው ናት። አምላክ አይደለችም፣ መላክም አይደለችም፣ ሰብአዊ ፍጡር ናት። እንደኛው ከሁለት ደጋግ ቅዱሳን የተገኘች ቅድስት ናት። ሁለቱ ድንግል ማርያምን የወለዱ ወላጆች ኢያቄምና ሐና ይባላሉ። እነዚህ ሁለት እግዚአብሔርን የሚወዱ የሚፈሩ ትእዛዙን ሕጉን ጠብቀው የሚኖሩ በአምልኮት የጸኑ ሁለቱ ባልና ሚስት እግዚአብሔርን ቢወዱም ቢያከብሩም ግን ልጅ አልነበራቸው። ስለዚህ እግዚአብሔር ስለሚያምኑት ስለሚወዱት ቢያረጁም እንኳን ልጅ እንዲሰጣቸው ጠየቁት። እግዚአብሔር ደግሞ የቅዱሳኑን ጸሎት ይሰማል። ሰማቸው። ጸሎታቸውን ሰምቶ ምኞታቸውን ፈጸመላቸው። ልጅ ስጠን ነበር ያሉት፣ ልጅ ሰጣቸው። የሰጣቸው ልጅ ግን ሰው ብትሆንም እንደኛ ከሰው ሁሉ በላይ የሆነች ከመላእክትም ጭምር የምትበልጥ ከእርሷ በላይ ፈጣሪ ብቻ ሥላሴ አብ ወልድ መንፈስ ቅዱስ ብቻ የፈጠሯት ብቻ ከበላይ ያሉ ከሥላሴ በታች ግን ከፍጥረት ሁሉ በላይ የሆነች ብርቅ ድንቅ የሆነች ሴት ልጅን ነው የሰጣቸው። እነርሱ እንደ ማንኛውም ልጅ ነበር ስጠን ያሉት፣ ግን የሃይማኖታቸው ጽናት፣ የጽድቃቸው የትሩፋታቸው ብዛት ሰው ብቻ ሳይሆን የሰው ሁሉ መመኪያ የዓለሙ ሁሉ ዓለሙን ለማዳን እግዚአብሔር ስራ ለመስራት ምክንያት የምትሆን ምክንያተ ድኅን መሰረተ ሕይወት የንጽህና የቅድስና መጀመሪያ የሆነች ፍጹም ንጽሕት ቅድስት ድንግል ማርያምን ሰጣቸው። እንግዲህ ሰው ስለሆነች እንደ ሰው በእናቷ ማህፀን ተጸንሳ 9 ወር ከ5 ቀን ሞልቷት የተወለደችው በዛሬው ዕለት ነው፣ ግንቦት 1 ቀን ነው። እመቤታችን በተወለደች ጊዜ በልደቷ የታዩ ተአምራት አሉ። ከመወለዷን በፊት በእናቷ ማህፀንም ሳለች እናቷ እመቤታችን ጸንሳ ገና ሳትወልዳት የሐና የእመቤታችን እናት ማህፀን ድንግል ማርያምን ስለተሸከመች ብዙ ሕሙማን ማህፀኗን እየዳሰሱ ይፈወሱ ነበር። ይህ ከልደቷ በፊት የነበረ ታምር ነው። በልደቷ ቀንም ደግሞ እንደዚሁ ታምር። ከዚያ በኋላ ግን ለዘላለም ታምር ስትሰራ ነው የምትኖረው። ራሷም እንዳለችው ከዛሬ ጀምሮ ፍጥረት ሁሉ ትውልድ ሁሉ ብፅዕት ይለኛል። ብፅዕት ማለት ክብርት፣ ንዕድ፣ የተባረከች፣ የተመረቀች፣ ልዩ ብሎ ፍጥረቱ ሁሉ ያመሰግነኛል ብላለች እመቤታችን። ጠዋት በወንጌል ሲነበብ በሉቃስ ወንጌል ምዕራፍ 1 ቁጥር 48 የሰማ ነው። ይህ የእሷው ቃል ኪዳን ነው። ዛሬ በዓለም ያሉ ኦርቶዶክሳውያን ሁሉ ያለ ልዩነት በዚህ በእመቤታችን ክብር ኦርቶዶክስ ብቻ ሳይሆን ካቶሊኮቹም ጭምር ለእመቤታችን ክብር አላቸው። ለምን ሲባል አስቀድማ አይታዋለች። መጪው ትውልድ እንዴት እንደሚያመሰግናት ስለተረዳች እምይእዜሰ ያስተበጽኡኒ ኩሉ ትውልድ፣ ከዛሬ ጀምሮ ትውልድ ሁሉ ያመሰግነኛል ብላለች።
ከዛ ቅጽበት ጀምሮ ይሄው ትውልድ እያመሰግናት ነው። ትውልድ ኃላፊ፣ ትውልድ አሁን ያለው፣ ትውልድ መጪው ሲያመሰግናት ይኖራል። ለምን ሲባል ከፈጣሪ የተሰጣት ልዩ ጸጋ ነው። ለማንም ሴት ያልተሰጠ፣ ለማንም ሰብአዊ ፍጡር ያልተሰጠ ከሰው ወገን ለሷ ብቻ የተደረገላት ነገር አለ። ከነዚህም አንዱ እርሷ ራሷ ዓለሙን ሊያድን የሚመጣው ኢየሱስ ክርስቶስ ከሷ ነው የሚወለደው። ስለዚህ ልደቷን የምናከብረው ለምንድን ነው ቢባል የዛሬው ልደት የድንግል ማርያም ልደትን ስናከብር በነገረ ሃይማኖት እይታ ስናየው የዓለም የመዳን ተስፋ ጉዞ መጀመሪያው የተበሰረበት ነው። ምን ማለት ነው? 5500 ዘመን ከእግዚአብሔር ተጣልቶ የነበረው የሰው ልጅ ከፈጣሪው ሊታረቅ በሲኦል ተጥሎ የነበረው የሰው ዘር ሁሉ እንደገና ወደ ገነት ሊመለስ የተዘጋበትን የእግዚአብሔር መንግስት ሊወርስ እሷ አስቀድማ መገኘት ነበረባት። ስለዚህ አስቀድማ ተወለደች። ከእርሷ ደግሞ ዓለሙን ሊያድን የሚወለደው ኢየሱስ ክርስቶስ ይመጣል። እርሱ ደግሞ ከእርሷ ይወለዳል። ከእርሷ የተወለደው ደግሞ ዓለሙን ሁሉ ከዲያብሎስ ቅኝ አገዛዝ ነፃ ያወጣዋል፣ ወደ ቀደመ ክብሩ ይመልሰዋል። ለዚህ ነው ድንግል ማርያምን ልደቷን የምናከብረው። ከማንም በላይ ጌታን ስለምትወልድ፣ እርሷ የምትወልደው የወለደችው ደግሞ ዓለሙን ስለሚያድን ነው። ይህ በምክንያት የሚከበር በዓል መሆኑን መረዳት ያስፈልጋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም እንደ ሌሎች አሃት ኦርቶዶክሳውያን እንደ ሌሎቹ የድንግል ማርያምን ክብር ከሚገልጹት አንዷ ናትና በዛሬው ቀን በሀገራችን በሁሉ ቦታ ልደቷ ይከበራል ማለት ነው።